በቅርቡ አዲስ የብድር አማራጭ ሊመጣ ነው። እንዴት? በዚህ ቪዲዮ ይከታተሉ። ይህን ቪዲዮ ላይክ አድርጉት፣ እንዲሁም ለቻናላችን አዲስ ከሆናችሁም ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምንም እንኳን አሁን ያለው የብድር ሁኔታ ከአገሪቷ የዋጋ ግሽበት ተያይዞ ገበያውን ለማረጋጋት ተብሎ ብሔራዊ ባንክ ባወጣው የብድር ፖሊሲ ምክንያት የባንኮች የማበደር አቅም ወደ 24% መውረዱ ይታወቃል። ስለዚህም ባንኮች በዚህ ሰዓት ከሰበሰቡት አጠቃላይ ዲፖዚት 24% ብቻ ነው ማበደር የሚችሉ ማለት ነው። ስለዚህ አሁናዊ የብድር ሁኔታ እጅግ በጣም ዝቅተኛ ነው ማለት እንችላለን። ይሁን እንጂ አሁንስ እሺ በብሔራዊ ባንክ ማዕቀብ ምክንያት ወይም ደግሞ በአዲሱ የብድር ፖሊሲ ምክንያት ሀገር ውስጥ ባንኮች የማበደር አቅማቸው ተገድበዋል። ነገር ግን ከዛ በፊትም ቢሆን እንደፈለጋቸው አበድሩ ቢባሉ ራሱ ለትላልቅ ግዙፍ ፕሮጀክቶች ፋይናንስ ማድረግ ወይም ደግሞ ማበደር እንደማይችሉ በተደጋጋሚ አሳይተዋል። ትላልቅ ፕሮጀክቶች የማበደር አቅም ተስኗቸው ጭራሽ የሀገር ውስጥ ትላልቅ ግዙፍ ፕሮጀክቶች ከውጭ እስከ መበደር ድረስ ደርሰዋል። ለምሳሌ እንደ ሚድሮክ ካያችሁ ማለት ነው። በዚህ ምክንያት ነው ሲጀመር ብሔራዊ ባንክም ባንኮች መዋሃድ አለባቸው፣ ብዙ ደካማ ባንኮች ከመሆን ይልቅ ውስንና ጠንካራ አቅም ያላቸው እንዲሁም ለትላልቅ ግዙፍ ፕሮጀክቶች ፋይናንስ ማድረግ የሚችሉ ባንኮች ክሬት ማድረግ አለብን በሚል የመዋሃድ ኢሹ የተነሳ በዚህ ምክንያት ነው። ስለዚህ ወደ ዛሬ ርዕሳችን የአዲሱ የብድር አማራጭ ያስባለን የውጭ ባንኮች መግባታቸው ነው። እነዚህ የውጭ ባንኮች በአገር ውስጥ ባንኮች ፋይናንስ ሊደረጉ የማይችሉ ትላልቅ ግዙፍ ፕሮጀክቶች ፋይናንስ ማድረግ ይችላሉ ወይ ደግሞ የብድር አቅርቦት ማመቻቸት ይችላሉ። ምክንያቱም ትልቅ አቅም አላቸው ተብሎ ስለሚጠበቅ ማለት ነው። ስለዚህ ግዙፍ ፕሮጀክቶች ከዚህ በፊት የብድር ማዕቀብ ሳይኖር ራሱ በአገር ውስጥ ባንኮች ፋይናንስ እየተደረጉ አልነበረም፣ በሚፈልጉት ልክ ማለት ነው። ኦፍኮርስ ትናንሽ ብድሮች ሊሰጡ ይችላሉ፣ ነገር ግን በሚፈልጉት ልክ ፋይናንስ እየተደረጉ አልነበረም። ነገር ግን የውጭ ባንክ ሲገቡ ትላልቅ ፕሮጀክቶች ብድር የሚያገኝበት እድል ይመጣል ማለት ነው። ምክንያቱም አንደኛ ወይ የውጭ ሀገር ባንኮች ለዛ ትልልቅ ወይ ደግሞ ግዙፍ ፕሮጀክቶች ማበደር ይችላሉ፣ ወይ ደግሞ የውጭ ባንኮች ከገቡ ትልቅ ፉክክር ስለሚነሳ የሀገር ውስጥ ባንኮች አቅማቸው እያሳደጉ ስለሚሄዱ እነዛ ግዙፍ ፕሮጀክቶች ፋይናንስ ማድረግ የሚችሉበት አጋጣሚ ሊፈጠር ይችላል ማለት ነው። አንዱ ትልቁ አማራጭ ይሄ ነው ማለት ነው። ግዙፍ ፕሮጀክቶች ወይ ሀገር ውስጥ ባንኮች አቅም አሳድገው እነሱን ፋይናንስ ማድረግ ይጀምራሉ እነሱን ለመያዝ፣ ወይ ደግሞ የውጭ ባንኮችም ሙሉ በሙሉ ማበደር ስለሚችሉ ባጭር ግን ለትላልቅ ፕሮጀክቶች ስፔሻሊ አምራች ኢንዱስትሪዎች ብድር የሚያገኙበት ሰፊ እድል ይፈጠራል ማለት ነው። ሁለተኛ የሎን ፕሮሰሲንግ ታይም ነው። በሀገር ውስጥ ባንኮች ያለው ሎን ፕሮሰሲንግ ታይም ትንሽ ረዘም ያለ ቢሮክራሲ ስላላቸው ብድሩ ይዘገያል ማለት እንችላለን። እነዚህ የውጭ ባንኮች ግን በአጭር ጊዜ ኢቭን በዲጂታል የታገዘ በአጭር ጊዜ ብድር ሪኩዌስት አድርገን ብድር የምናገኝበት እድል ሊፈጠር ይችላል። እነዚህ የውጭ ባንኮች እዚህ አይነት አሰራር ወይ ደግሞ ቢሮክራሲ ሲያመቻቹ ሲያቀሉ የሀገር ውስጥ ባንኮችን ቁጭ ብሎ ያይም። በርግጥ ኤክስፒሪየንስ ሼር እያደረገው ወይ ደግሞ ለነሱ ለመፎካከር ሲባል የሀገር ውስጥ ባንኮች ብዙ የሚያሻሽሉት ነገር ብዙ መሻሻል ያለባቸው ነገሮች ሊሻሻሉ ይችላሉ በብድር ዙሪያ። በአጠቃላይ ግን ህዝቡ የተሻለ አማራጭ ያገኛል ማለት ነው። ምክንያቱም በሀገር ውስጥ ባንኮች ብቻ ታጥሮ የነበረ ህዝብ የውጭ ባንኮችም አሉ፣ መርጦ ለመበደር በቂ ኦፖርቹኒቲ ወይ ደግሞ ሰፊ እድል ይኖረዋል ማለት ነው። ሶስተኛ አንሰኪውርድ ሎን ነው። ብዙ ባንኮች ሪስኪ ነው፣ ነገር ግን ለመወዳደር ተብሎ ኮላተራል ፍሪ ሎን ወይ ደግሞ በዲጂታል መተግበሪያ አቦች ለደንበኞች የሚሰጡ የብድር አማራጮች ናቸው። እነዚህ ባንኮች ለነዚህ በጣም ሪስኪ ስለሆኑ በከፍተኛ ወለድ ነው የሚያበድሩት፣ በወር ውስጥ ኳልኩሌት የሚደረግ ብድር ማለት ነው። ነገር ግን ወለዳቸውም ሊቀንሱ ይችላሉ፣ ፕላስ ደግሞ የመክፈያ ጊዜም ሊጨምሩ ይችላሉ፣ እንዲሁም የሚያበድሩት መጠንም ሊጨምሩ ይችላሉ። ምክንያቱም ሰው እንዳለ ወደ ውጭ ባንክ ማይግሬት እንዳያደርግ የሀገር ውስጥ ባንኮች ደግሞ እነዚህ ኮላተራል ፍሪ ሎኖች እነሱን ለመያዝ ሊጠቀሙበት ይችላሉ የሚል ትልቅ ተስፋ አለ ማለት ነው። እነዚህ ያለማያስያዣ ብድር ወይም ደግሞ ንግድ ፈቃድ ወይ ቲን ነምበር ንግድ ፈቃድና ቲን ነምበር ያስይዙ የሚያበድሩ ባንኮች አሉ። በርግጥ ነገር ግን እንደዚህ አይነት ባንኮች በርከት እንዲሉ እንደዚህ አይነት እድል እንዲፈጠሩ ያረጋል ማለት ነው። የውጭ ባንክ መግባቱ ማለት ነው። ይሄንንም አንድ ትልቁ
ሶስተኛ አማራጭ ነው ማለት ነው። ይሁን እንጂ በብዙ ባንኮች እንደዚህ አይነት ኤክስፔክቴሽን አለ። የውጭ ባንኮች እንደፈለጉ ማበደር አይችሉም። ምክንያቱም ከአገሪቷ የኢኮኖሚ እድገት ሌቨል አንጻር ወይ ደግሞ ካለው የዋጋ ግሽበት ወይ ደግሞ ኢንፍሌሽን ሬት ተያይዞ የሚጣሉ የብድር ፖሊሲ ሊኖሩ ይችላሉ፣ የብድር ገደብ ሊኖሩ ይችላሉ። እነዚህ ሁሉ የሚያደርጉት በኢትዮጵያ ብሔራዊ ባንክ ቁጥጥር ስር ሆኖ የተፈቀደላቸው በማበደር ግን አቅም ስላላቸው ኢቭን 24% ቢባሉ እንደ ሀገር ውስጥ ባንኮች ማበደር ይችላሉ ማለት ነው። ሶ በእነዚህ ሶስት መንገዶች ሰፊ የብድር አማራጭ እየመጣ ነው ማለት ነው። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ይህንን ቻናል ሳብስክራይብ አድርጉት፣ እንዲሁም ቪዲዮን ከወደዱት ላይክ ያድርጉት። አመሰግናለሁ።